ምን መሰለው ውሳኔ ዴፍ አሁን ከአብሽ ጋር ታርቄ አብሬ መቀጠል ፈልጋለሁ። ደግሞ በእንደዚህ አይነት መንገድ አይደለም እኔን የምታጠምጂኝ ማለት ነው። ከዛ በፊት ሁልጊዜ አንድ ሰው ሞኝ ሆኖ ይቀራል ማለት አይደለም። ገባሽ? ጭንቅላትሽን ማሰራት አለብሽ። እኔም ማስብ ሰው ነኝ። አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለ። ተበድዬስ ይቅርታ አልልም የቀረው ይቅር እንጂ ተበድዬስ ማሪኛ አልልም። ምንሼ ነው እናንተ እኮ ሙድ የምትይዙት ነገር የሌለ ነው፣ የትም የሌለ ነው። አሁን እኔ ሩታ ምን አስበሽ ይህንን ነገር እንዳደረግሽ በደንብ ነው የማቅብሽ። የምሬን ነው። በቃ እኔ ከደሙ ንጹህ ነኝ እኔ የለውበትም ለማለት የምትሄዱበት ርቀት አለች። አሁን አንቺ ከዳኒ ጋር በሸነና ፏብልጭ ማለት ፈልገሻል። ሶ ቀድመሽ አሁን አብርሽ የፈለገ ነገር ቢሆን ይቅርታ እንደማያደርግልሽ ምናምን ስለምታቂ እኔ ከደሙ ንጹህ ነኝ እኔ እጄ የለበትም ስለዚህ አብሬው መሆን ነው የምፈልገው ምናምን አይነት በሚል ሙድ መጣሽ። ሶ ልብሽ ምንድነው? እርግጠኛ ነው አብርሃም ይሄንን ጥያቄሽን ተቀብሎ አብሮሽ እንደማይሆን በደንብ ታውቂያለሽ። ምክንያቱም የዛን ጊዜ የሰራሹ ፌቨር እንደምትደግሚበት ጭንቅላቱ ስለሚያስብና ይቅርታሽን ስለማይቀበል እኔ እንግዲህ ታርቀን አብረን እንሆን ብያለሁኝ። እሱ እምቢ ብሏል። ሶ አሁን ላይ ወደ ዳኒ ቢሄድ ወደ ዳኒሻ ቢሄድ ተጠያቂ አይደለሁም ምናምን ለማለት እንደሆነ እንዲሁ ዝም ብለን ስናይሽ ራሱ ያስባንንብሻል። ምክንያቱም የምር እርቅን ፈልገሽ እንዳልመጣሽ ከሁኔታሽ በደንብ መረዳት ችያለሁኝና ለምንድን ነው የምትቀማመሩት ነው አሁን እኔ ትልቁ ጥያቄ። እግዚአብሔርን ለምን ነው የምትቀማመሩት? ይቅርታ የሚጠይቅ ሰው እኮ ቀድሞ የጥሞና ጊዜ ያስፈልገዋል። አሁን ለምሳሌ ከወንዶቹ በደንብ መራቅ ነበረብሽ። ልክ ይቅርታ እንደሚፈልግ ሰውና ልክ ከአብርሽ ጋር መሆን እንደሚፈልግ ሰው ትኩረትሽን፣ ጊዜሽን፣ ሁሉ ነገርሽን ሁሉ ከደስታም ከዳኒም ከራሱ ከአብርሃምም ታነሽና ለልጅሽ ትኩረት ሰተሽ በቃ ከአብርሃም ጋር መመለስ እንደሚፈልግ ሰው ትሆኚ ነበር። እኔ በጣም ግርም የምትሉኝና በጣም የሚያስደንቀኝ ነገር ምንድነው? እንደፈለጋችሁ ትሆኑና በቃ የሆነ ሰከንድ ሳትቆዩ መታችሁ እርቅ ፈላጊ የምትሆኗት ነገር ጭራሽ ነው ግራ የምታጋባኝና ይህንን የሩታን እንትን አምናችሁበታል? እግዚአብሔር አምናችሁበታል? አሁን አብርሽ የምር መቀበል ነበረበት ምናምን ብላችሁ ታስባላችሁ? አይሚን እኔ እርቁን አንጠለውም፣ ግን ሁለቱም እርቅን አስበው የሚመጡበት መንገድ ትክክለኛና ጤናማ አይደለም። በቃ እነዚህ ልጆች ከዚህ በኋላ እኮ ሲታረቁ አብረን እንሆናለን፣ ከዚህ በኋላ ከዚህ ስህተታችን እንታረማለን፣ ከዚህ በኋላ በእንደዚህ አይነት መንገድ አታገኙንም አይነት በሚል መንገድ ነው መታረቅ ያለባቸው። ግን ደግሞ እርቅን ፈልገው የሚመጡበት መንገድ ትክክለኛና ጤነኛ አይደለም። አሁን የሩታን ራሱ አመጣጥ ስናየው የሆነ በቀልን ነገር ፈልጋ የምትመጣ አይነት ነው የሚመስለኝ ማለት ነው። ለዚህ ደግሞ ከዚህ በፊትም ተመሳሳይ አይነት ነገር አድርጋለች እና እምነት ማግኘት ትንሽ አስቸጋሪ እንደሆነ ነው የምረዳው። ደግሞ ከሰሞኑ እየሆነና እየተደረገ ያለውን ነገር በደንብ በምናይበት ሰዓት የሩታ አመጣጥ ጤነኛ ነው የሚለውን ነገር ለመቀበል እኔ ትንሽ ይከብደኛል። ጋይስ እናንተ ምን ትላላችሁንስ በዚህ ጉዳይ? ሰላም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች፣ ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ የማይሰማ የማይሆን ነገር የለም። አብርሃምና ሩታ ጋር ሁሉም ነገር ይቻላል፣ ሁሉም ይቻላል። ትላንትና ዱላ ቀረሽ ጸብ ተነስቶ ዛሬ ይቅርታ መጠየቅ ይቻላል እና አብርሽ ጋር ዛሬ ደግሞ ይቅርታ ተጠያይቀው አፉ አፉ ተባብለው ነገ ደግሞ ጸብ ማንሳት ይቻላል። እንግዲህ የማይቻል እና ለማንኛውም ወደ ሀሳባችን ስንመለስ ወገንታት የሩታ የይቅርታ አጠያየቅ ጤናማ አይደለም። ይህንን ሀሳቤን ትጋራላችሁንስ አትጋሩኝምንስ? የምሬን ነው የምላችሁ። አሁን እሷ ቲንኪንጓ ምንድነው? እዚህ ጋር ከደሙ ንጹህ ነኝ እንደ ጲላጦስ እጇን መታጠብ ነው የፈለገችው። እኔ ከደሙ ንጹህ ነኝ፣ ከዚህ በኋላ ማንኛውም አይነት ነገር ቢመጣ ኃላፊነቱን መውሰድ የሚችለው አብርሃም ነው። እኔ ዳኒ ጋርም ልሂድ ደስታ ጋርም ልሂድ የትም ልሂድ ከዚህ በኋላ ይቅርታ ጠይቄያለሁኝ፣ እባክህን አብረን እንሁን ብያለሁኝ። ግን
እሱ ነው ይቅርታዬን ገፍቶ እምቢ ብሎኝ የሄደው። ስለዚህ እኔ ከዚህ በኋላ ተጠያቂ አይደለውም ለማለት የተጠቀመችበት ይቅርታ እንጂ ይሄ ይቅርታ ጤናማ እንዳልሆነ ሁላችንም በደንብ ጥንቅቅ አድርገን እናውቃለን። እንዳልኳችሁ ነው። እኔ የምሬን ነው የምላችሁ። አንድ ሰው በሰራው ነገር ካልተጸጸተ ይቅርታ የሚባል ነገር አስፈላጊ አይደለም። በቃ እኔ ባደረኩት ነገር ትክክል አይደለውም ብዬ በመጀመሪያ ደረጃ ራሴን ማሳመን አለብኝ። አብርሃምም ሆነ ሩታ እየሄዳችሁበት ያለው መንገድ ትክክል አይደለም። ስለዚህ መጀመሪያ ከራሳችሁ ጋር የጥሞና ጊዜ ያስፈልጋችኋል። ዝም ብሎ ይቅርታ ምናምን እኮ ከአፍ በሚወጣ ነገር አይደለም። የምሬን ነው የምላችሁ። አሁን በእንደዚህ አይነት መንገድ እንዴት ነው ሊሆን የሚችለው? ይቅርታውስ እኔ ወንድምየው ታሳዝነኛለህ እግዚአብሔርን። እነሱ ሙድ እያዙ እንደሆነ አላወቅም ነው ምንድነው? እኔ ብቻ እውነት እያሳዘንከኝ ነው እግዚአብሔርን መሀል ቤት። ምክንያቱም አንተ እነሱን ለማስታረቅ እነሱን ለማግባባትና በመካከላቸው ያለውን ችግር በጣም በቃ የሆነ አስተዋይነት በተሞላው መንገድ ለመፍታት እየሄድክ ነው። ግን እነሱ ያንን ነገር አክሰብት አድርገው ተቀብለው አይደለም እየተንቀሳቀሱ ያሉት። በቃ አንተን ራሱ የሚያገኙት የሆነ እኔ እንጃ በምን አይነት መንገድ ልበልህ፣ የሆነ በቃ በተንኮል እንደሚያገኙ ነው አሁን እየተረዳው ያለሁት ማለት ነው። እና እውነታውን እንነጋገር ከተባለ የዛሬ የሩታ ይቅርታ ለመጠየቅ የመጣችበት መንገድ ፍጹም ጤናማ ያልሆነና በቀልን ያዘለ፣ ከዛ ውጭ ደግሞ ወደ ዳኒ ከዚህ በኋላ በሙሉ ኃይሏ ማለት ነው በሙሉ ኃይሏ እስካሁን ነዳጁን ነካ 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 ነበር እያደረገች ያለችው። አሁን በደንብ ጫን ረገጥ አድርጋ መሄድ ስለምትፈልግ አብርሃምን ተጠያቂ ማድረግ ትፈልጋለች። እና እኔ እሱ ነው እንታረቅ አብረን እንሁን ስል ከኔ እቺ ሁለተኛ ሚስቱ ሄርሜላ በልጣበት ይቅርታዬን አልቀበልም ማለት እሱ እንደዚህ ከሆነ እኔ ደግሞ ከዳኒ ጋር ልሆን የማልችልበት ምንም አይነት ምክንያት የለም ከሚል ነገር አንጻር ይመስለኛል። እና እንደዚህ አይነት ነገሮች እየተፈጠሩ ያሉት እኔ እንትን ሀሳቤ እንደዚህ ነው። እናንተ ምን እንደምታስቡ አላቅም። ግን እኔ የዛሬን የሩታን አመጣጥ ስመለከት ፍጹም ጤነኛ ያልሆነና ይቅርታን ወይም እርቅን ፈልጋ እንዳልመጣች በደንብ ነው የተረዳሁት። አብርሽም ቢሆን ሪስክ ውስጥ ያለ ሰው ነው። እውነቱን እንነጋገር ከተባለ ለዚች ልጅ አጠገቡ ላለችው ለሄርሜላ ቃል ገብቶላታል። እሷም ሴት ልጅ ናት በነገራችን ላይ ማለት ነው። እሷም ሴት ልጅ ናት። ደጋግማ ጠይቃለች። ፍላጎታችሁ ምንድን ነው ብላ እንደውም እሷን ሁሉ መጠየቅ የሌለባትን እሷን ሁሉ ጠይቃለች። እና እሷም ስሜት አላት። እሷም ሰው ናት። የአብርሃም ደስ ሲለው እየተነሳ ይቅርታ ሲጠየቅ እየሄደ ትንሽ ደግሞ ስታስቀይመው ተመልሶ እየመጣ መቀጠል የለባቸውም አይደለ? በመጀመሪያ ደረጃ እርቅ ከፈለጋችሁና መታረቅ ከፈለጋችሁ ራሳችሁን በደንብ ማየት መቻል አለባችሁ። የራሳችሁ የሆነ ጊዜ ያስፈልጋችኋል። ትናንት እንደዛ እልል ያለ ጸብ ፈጥራችሁ ዛሬ ይቅርታ ለማለት መምጣት ራሱ የይቅርታን እንትን ሌቭሉን እያወረዳችሁ እንደሆነ ነው እንደኔ የሚሰማኝና ሩታ እኔ ሌላ ምንም የምልሽ ነገር የለም። የምርም አንቺ እርቅም ፈልገሽ ከሆነ የምርም ከአብርሃም ጋር ያለሽን ችግር መፍታት ፈልገሽ ከሆነ የመጣሽው መጀመሪያ በዙሪያሽ ካሉ ሰዎች ራቂና እስኪ ከልጅሽ ጋር አዋዋለሽን ሁኔታሽን እንዴት እንደሆነ ምናምን ያለውን ነገር እስኪ በሱ ዙሪያ ላይ ምናምን ትኩረትሽን አድርጊና እስኪ እንሽ የምርም እቺ ልጅ ከእልህ ወጣለች፣ ከጸብ ወጣለች። አይሚን እኔ እርግጠኛ ነኝ አብርሃምን በጣም ትወጂዋለሽ፣ ታፈቅሪዋለሽ፣ ከሱ ጋር መሆን እንደምትፈልጊ ያውቃሉ። ግን እልህ ይዞሻል። እልህ ላይ ነው ያለሽው። እንዴት በቃ እንዴት የሚለው ነገር እንዴት እንደሚያንገበግበሽ በደንብ እናውቃለን። እና ከዚህ ነገር ውጪ፣ በመጀመሪያ ደረጃ ከዚህ ነገር ውጪና እስኪ እሱን ለመመለስ ጥረት አድርጊ፣ በትክክለኛው መንገድ ማለት ነው። አንቺ ከዳኒ ጋር ስለሆንሽ አብርሃምን መመለስ አይደለም፣ ከደስታ ጋር ስለሆንሽ አብርሃም ይመለሳል ማለት አይደለም። ነገሮችን ታከራላችሁ፣ ነገሮችን ታሰፋላችሁ እንጂ ችግሮችን የምትፈቱበት ምንም አይነት ሚንስ አለ ብዬ እንደኔ አላስብምና እንደዚህ አይነት መንገዶች ቢቀርባችሁ ይሻላል። የይቅርታ አመጣጣችሁ ወይም የይቅርታ አጠያየቃችሁ ትክክለኛ ይቅርታን ብቻ ላይ ፎከስ ያደረገ ቢሆን የተሻለ ነው ብዬ ነው የማስበው። ቂም መወጣጫ ነው ብዬ አላስብም ይቅርታና ይሄ ነገር በደንብ ታሳቢ መሆን መቻል አለበት። እናንተስ በዛሬው ቪዲዮ ላይ ምን ትላላችሁ? እንደኔ ነው የተሰማችሁ? ይሄ ይቅርታ ጤናማ አይደለም ብላችሁ ነው የምታስቡት? ወይስ ደግሞ ይሄ ይቅርታ ትክክለኛ ነው፣ እቺ ልጅ ተሰምቷት ነው
በቃ ከአብርሃም ጋር ያላትን ችግር ማስተካከል ስለምትፈልግ ነው ይቅርታ ልጠይቅ የመጣችሁ። እስኪ ኮመንት ሴክሽን ላይ የትኛው ወገን ላይ ናችሁ? ሀሳባችሁን እናንተም አስፍሩልኝ። እወዳችኋለሁ። ነገ ደግሞ እስኪ ምን ይመጣ ይሁን አብረን እንደተለመደው ቀደም ብለን ቪዲዮ እንሰራበታለን። ምሽትም እነሱ ሲለቁ እንደግምበታለን። እወዳችኋለሁ። ይመቻችሁ።